እንዴ ያይት እየቆት ነው አይደል? በቃ ሰው ሳይመጣብኝ ይሄን ደብዳቤ ቶሎ መክተት አለብኝ። አንቺ ሰራሽ ነው? ምንም ዛሬ ሰንበት አልሄድሽም እንዴ? ሰንበት ትሄዳለች ብለሽ ነው ልትሰርቅ የመጣሽው? አውቆ እንቅልፌ ጣለኝ ሊያጋልጥሽ ነው ማለት ነው እንዴ? እትዬ ምን እያልሽ ነው? ትላንት አልሳካ ሲልሽ ዛሬ ደገምሽው። ትላንትና ሄለን ስትነግረኝ ማመን ነበረብኝ። እኔ ሌባ አይደለሁም፣ ልሰርቅ አልነበረም። እንደ ትላንትና ዛሬ ምትዋሽኝ ነው ማለት ነው? ይሄ ደግሞ የምን ወረቀት ነው? ምንም ዝም ብሎ ነው። እስኪ አንቺ ጉድ እኮ አይደል? ምንድን ነው የተፈጠረው? ጩኸታችሁ እኮ አላስተኛለኝ። አንቺ የምትይኝ አልሰማ ብዬ ልትሰርቀኝ ስትል እጅ ከፍንጅ ነው ያስኳት። ቆይ እቺ ሌባ እንዴት ብትደፍር ነው? እኔ ሌባ አይደለሁም። ቆይ እሱ ደግሞ ምንድን ነው? ከሷ የወደቀ ደብዳቤ ነው። ጉዷ መቼ ያልቃል ብለሽ ነው? አንቺ ቆይ ምን አባሽ እየሰራሽ ነው? ምን እና ለምን ደነገጥሽ? ደግሞ የምን ወረቀት ነው ያልሽው? ምንም አይደለም፣ ዝም ብዬ የሆነ ነገር እየጻፍኩ ነው። እና ምንድን ነው የጻፍሽው? ዝም ብሎ ነው፣ አይጠቅምሽም። የሚጠቅመኝና የማይጠቅመኝን አንቺ አትነግሪኝም? እሺ ምን እየጻፍሽ ቢሆን ነው እኔ መምጣቴ እንደዚህ ያስደነገጥሽ? እና ወይስ ስለኔ ነው የምትጽፊው? ቆይ አታንቢው፣ እኔ ላንብልሽ። ለምን እኔ ራሴ አላነበው? እባካችሁ የግል ምስጢሬ ነው፣ አታንብቡት። ሚስጥር ከሆነማ ማንበብ የለብን። ምን ሆነሻል? አሁንም ይሄ ሁሉ ነገር ተፈጥሮ ለሷ ነው የምትወጊኘው? እባክሽን አታንብቢው፣ ለምንሽ። ቆይ ይሄን ያህል ምን ቢኖረው ነው እንደዚህ ያስጨነቀሽ? የግል ምስጢሬ ነው። ሚስጥሯ ከሆነ ማንበብ ተገቢ አይደለም። እሺ አላነበውም። ስጭኝ እንጂ ቃል። ምን እያደረግሽ ነው? ቃል ስጫት። ማም እባክሽ ተይ። አንቺ ነሽ እቺ ልጅ ለዚህ ሁሉ ነገር ያበቃሻት። አሁን እሷ ለኔ ተያት። አንቺ ብሌን አሁኑኑ በ5 ደቂቃ ውስጥ ልብስሽን ሰብስበሽ ከዚህ ቤት ውጪ። ምን ቃል ምን እያልሽ ነው? ለሌባ የሚገባው ዋጋ ይሄ ነው። መልካም ልብ ስላለኝ ነው እንጂ ፖሊስ ጣቢያ ነበር መወስዳት። ማባረር ያለብን አይመስለኝም። በምክር ብናልፋት ይሻላል። አንቺ ሌባ ምን ተገተረሽ ተኛለሽ? አሁን ቀጥ ብለሽ ውጪ። ምን ትመስላለሽ ሌባ? ይሄን ጉድሽን ደግሞ ልናልሽ ነው የምነግርልሽ። እባክሽን ለእናቴ እንዳትነግረት። እናቴ የተከበረች ሴት ናት። ኧረ እባክሽ ለዛ ነዋ ሌባ ይሆንሽው። ያው ምልክስክስ ሌባ። ቃል በቃሽ፣ አቁም ያልኩኝ። እሺ እወጣልሻለሁ፣ ግን ልንገርሽ፣ እውነቱ ተደብቆ አይቀርም። አልቀረብሽም። ይሄን እኮ ደብዳቤውንም ሰርቀሽው ነው የሚሆነው። ቃል ብሌንም ማባረር ለምን አስፈለገን? ትክክል አይደለም ያደረግሽው። ማም በፊት ማድረግ የነበረብን ነገር ነው አሁን ያደረኩት። በሞላ የቤት ሰራተኛማ ሌባ ቤታችን ውስጥ አናነው። ብሌን እኮ ቤተሰባችን ናት። ሄጭ ጀመርሽ ደግሞ ሄድ ስክሩሽ። ሰላም፣ እንዴት ነሽ? ይህን ነገር ለብቻሽ አንብቢው።
በእርግጥ እኔን አታውቂኝም፣ ነገር ግን አንድ እውነት ልነግርሽ ነው ይሄን ደብዳቤ የጻፍኩት። ለመቀበል ሊከብድሽ ይችላል፣ ግን እውነታው ቃል ያንቺ ልጅ አይደለችም። ከወንድምሽ ከባህሉ ጋር ተመሳጥራ ለፍተሽ አፈራሹን ሀብት ለማውረስ ሲሉ ነው እንደዚህ የሚያደርጉት። እቺ ውሻ በጊዜ ባልደርስ ኖሮ እኮ ሁሉን ነገር አበላሽታው ነበረ። የመልስ ምትይን ደግሞ ቆይታ አለሽ። እናቴ ቆይ ምን ተፈጥሮ ነው? እነሱ ለማስቀየምሽ ምን ሆነሽ ነው? ልጄ ንገሪኝ እስኪ። ቃል አስቀየመችሽ? እናቴ ይቅርበኝ፣ አንገትሽን አስደፋሁሽ። የለፋሽበትን ልፋት ዜሮ አደረኩት፣ አዋረድኩሽ። ምን እያልሽ ነው ብሌንዬ? አንገትሽን አስደፋሽ ማለት ምን ማለት ነው? ንገሪኝ እስኪ ምንድን ነው አስጨነቅሽኝ እኮ የኔ ልጅ። እንዴት ብዬ ልንገራት? እትዬ ሌባ አለችኝ ብዬ እንዴት ነው የምነግራት? ለእሷም ለምን እንዳደረኩት ልነግራት አልችልም። ቃል የሰላም ልጅ እንዳልሆነች የሚገልጽ ደብዳቤ ልብሷ ውስጥ ልከት ስል ደረሰችብኝ ብዬ ብነግራት አታምነኝም። አሁን ሌባ ተብዬ ተባረርኩ ብላት በድንጋጤ ትሞትብኛለች። ፈጣሪ ሆይ ምን ይሻላል? ቆይ ግን አትናገሪም እንዴ? ምን ሆነሽ ዝም ብለሽ የምታለቅሺው? እነዛ ሰዎች ምን አደረጉሽ? ሰላም ናት አይደለ? እማዬ ከዚህ በኋላ ወደዛ ቤት መመለስ አልችልም። ሁሉም ነገር አበቃ። ተዋረድኩ እናቴ፣ ተዋርጃ አዋረድኩሽ። እስኪ ቆይ ምንድን ነው የተዋረድሽው? ንገሪኝ እስኪ። ሰው ተናገረሽ ወይስ ሰላምን ብርጣልሽ? ምንድን ነው ያደረግሽው ብለን? አይደለም እንደሱ አይደለም እናቴ፣ ከሱ የወሰ ነው። ስሜ ጠፋ። ደግሞ ምን ጥፋተኛ አይደለሁም። የተባለውን ነገር እኔ አላደረኩም። እትዬ ነገሮች ሲገጣጠሙባት እኔ መስያት ነው እንጂ ያላጠፋው። እስኪ ቀስ ብለሽ ንገሪኝ። እኔ እናትሽ አለሁልሽ አይደል እንዴ? ምንም ነገር ቢፈጠር ሁሉም ከጎንሽ ነኝ። እስኪ ንገሪኝ እኔ ልጅ ምንድን ነው የተፈጠረው? እውነቱን ብነግራትስ እትዬ ሰላም የኔን ደብዳቤ ስታነብ ሌባ ብላ እንዳባረረችን ብነግራት ታምነኛለች። አይ እናቴ ለስማ በጣም ትጨነቃለች። ሌባ ተብዬ መባረሬን ከሰማች ትጠላኛለች። እናቴ ከዚህ በላይ ምንም ነገር ልነግርሽ አልችልም። ብቻ በቃ ተባርሬያለሁ። ከዚህ በኋላ ከጎንሽ ሆኜ ሌላ ስራ እየሰራሁ አግዝሻለሁ። ምን? ዝም ብሎ አባረሩሽ ያለምንም ጥፋት? ይሄማ አይሆንም የኔ ልጅ። ሄጄ ጠይቃቸዋለሁ። ዝም ብለውማ አያባረሩሽ። ከመሬት ተነስተው ባልሰራሽው ስራ ስምሽን ካጠፉማ አንላቀቃትም። እባክሽን እናቴ እባክሽን እንዳትሄጂ፣ ካልሆነ ነገሮች ሁሉ ይባባሳሉ። እኔ ነኝ ያበላሸሁት ሁሉንም ነገር። ብሌንዬ ይሁን የደበቅሽ ነገርማ አለ፣ ግን ምን እንደሆነሽ ታውቀሻል? የሆነ ነገርማ ደብቀሽኛል። አንቺ ዝም ብለሽ ስራ የምትለቂ ልጅ አይደለሽም። ሰላምን ቢሆን ዝም ብላ አታባረርሽም። የሆነ የደበቅሽ ነገርማ አለ። ምንም አላጠፋሁም እናቴ፣ እመኚኝ፣ እኔ ምንም አላጠፋሁም። እሺ በቃ እኔ ትንሽ በቀኝ ነው ወይንስ በግራ? አዎ በቀኝ። በቀኝ በኩል ሶስተኛ በር በዚህ ጋር ነው። ማን ነው ይጉ? ደህና ነሽ እትዬ ገነት? እግዚአብሔር ይመስገን። ቃል አንቺ ደግሞ እዚህ ምን ታደርጊያለሽ? ውጭልን እናቴ እንዳሳይመትሽ። እንደዛ አይባልም የኔ ልጅ፣ እንግዳ እኮ ናት። ነይ ቁጭ በይ የኔ ልጅ። አይ ወይዘሮ ገነት መቀመጥ እንኳን አልችልም። የመጣው ለትልቅ ጉዳይ ነው። እናት ስለሆኑና ነገሩም ደግሞ ከሌላ ሰው ከሚሰሙት እኔ ልንገሩት ብዬ ነው። እኔም ልጅሽ ነኝና ስም ሲጠፋ ማየት አያስችለኝም። ስሜ ሲጠፋ? የምን ስም? ብሌን ምን አደረገች? ውሸት ነው እናቴ፣ እንዳታምኛት፣ ልታጣላ ነው። አንቺ ዝም በይ። እውነቱን ስለተናገርኩ ነው እንደምጮህ። ወይዘሮ ገነት
ልጅሽ ከቤት የተባረረችው ለምን እንደሆነ ነገረች? በምን ምክንያት የተባረረችው? በስርቆት ነው። በስርቆት? የኔ ልጅ ብሌን? ውሸት ነው። እኔ አልሰረኩም እማዬ፣ እመኝ። ልብሷን የነካሁት ደብዳቤ ለማስቀመጥ ነው እንጂ ለመስረቅ አይደለም። እመኝኝ እባክሽን። ይኸው እራሷ አመነችልሽ። እናቴ ብታይ በጣም አዝናለች። እንደ ልጄ እያዩዋት እንዴት ትሰርቀኛለች ብላ ልቧ በጣም ተሰብሯል። ብሌን እውነት ነው? የሰው ቤት ገብተሽ ሌባ ሆንሽብኝ? እኔ ያሳደግኩሽ እንዲህ ነው? እማዬ እውነቱን ልንገርሽ፣ እኔ የፈለኩት አረ ለዛ ቢሆን እዚህ ድረስ ባልመጣው ኖሮ። ገንዘብ እንኳን የችግር ጉዳይ ነው። ማንም ሰው ደግሞ ሊሰርቅ ይችላል። ግን ነገሩ ከዛ የባሰ ስለሆነ ነው እዚህ ድረስ የመጣሁት። የባሰ? ከስርቆት የባሰ ነገር ምን አለ? ልጆ ግን እንጃ እንዴት እንደምነግርሽ አላውቅም። ልጆ ገና ካሁኑ ተብላሽታለች። ስራዋን መስራት ትታ ከወንዶች ጋር መዋለቅ ጀምራለች። አንቺ ውሸታ ደግሞ በዚህ መጣሽ? እናቴ እንዳታምኛት። ይቅርታ አድርጊልኝና ልጅሽ በጣም ጨዋ ትመስለኝ ነበረ፣ ግን በጣም ባለየ ናት። ካላመንሽኝ የልጅሽን ጉድ ባንሽ በብረቱ እዩ። ምን አባ ተረጋጋ። ምንም ግርግር አያስፈልግም። ምን አባ ፈለክ? ወዳጅን ሳሚና እንደ ጅል ልታጀጅለኝ አትሞክር። አንተ እባብ ልታጠምደኝ ነው አይደል? ምን አደረክኝ? ወይስ ቃል ጋር አብረህ ከዳህ? ማለት ቃል ነች ያሳሰረች ማለት ነው? አይገርምህም? እቺ የውሻ ልጅ እኮ ከዳች። አንተ የለህበትም አይደለ? ማን? እኔ? እንዴት አንተ እኔ ከዳለሁ? ይኸውም ከቃል ጋር ሆኜ። አንተ ውሸታም ከሃዲ! ምን? ቶቶ በህይወት ነው የምፈልገው። ውሻ ከሃዲ! ወይኔ ውርደት! ብሌን እውነት አይደለም አይደለ? አንቺ አላደረግሽም አይደል? ወይኔ ጉዴ! ወይኔ ውርደቴ! እውነት አይደለም በይን ብሌን፣ ህልም ነው በይን ብሌን። ይህን ከማይ ሞቼ በቀር ይሻለኛል። አዋረድሽኝ፣ በቁሜ ገደልሽኝ። እናቴ ቆይ ላስረዳሽ። የዛን ቀን ቆይ ምኑን ነው የምታስረጁ? ፎቶ እኮ ይናገራል። ልጅሽ ከወንድ ጋር እቤቱ ስትዳራ ነው የምትውለው። ማን ያውቃል ደግሞ ምናልባት ደግሞ እርጉዝ ልትሆን ትችላለች። ዲቃላ ታቅፋ በተከበሩበት ሰፈር እንዳታዋርዶት ቢያስመረምሯት መልካም ነው። በዛ ላይ ደግሞ በሽታ ራሱ ይዛ ልመጣ ትችላለች። እኔ እንግዲህ ለእርሱ አስቤኝ ነው። ዝም በይ፣ አፍሽን ዝጊ። እኔ ንጹህ ሴት ነኝ። ንጹህ? ከጎረምሳ ጋር እየተሳሳምሽ ነው ንጹህ ነው የምትይው? እትዬ ገነትን እንደዚህ ነው የምክሻቸው? ከጎዳና አንስተው ስላሳደጉሽ ውርደት ትበልሽላቸዋለሽ? ለዛውም ደግሞ ዲቃላ ይዘሽ መጥተሽ። ቃል ዝም በይ ብሌንዬ፣ ይሄን ነገር አላደረግሽውም አይደለ? ወይዘሮ ገነት በአይንሽ እያየሽው ነው ወይስ እውነቱን መቀበል ከብዶሽ ነው? ማሚ ያባረረቻት በዚህ መጥፎ ባህሪዋ ነው። ብትመከር ራሱ አልመለስም ስላለች ነው። ብሌን እናቴ እባክህ ዝም በይ አንቺ ቅሌታም!
ቀለሊት ብዬ ያሳደግኩሽ ለዚህ ነው? አንቺ ውርደታም፣ ውርደት ልታከናነብኝ። እናቴ ዳግም እኮ ዝም በይ፣ ስሙን አትጥሪ። እኔ እዚህ ቤት ሲመላለስ ጥሩ ልጅ አድርጌዋለሁ። ለካሱ አንቺን ለሌላ ነገር አስቦ ነው። በጣም አዝናለሁ ወይዘሮ ገነት። እኔ እኮ የነገርኩሽ ማወቅ አለብሽ ብዬ ነው እንጂ እንደዚህ እንድትሆኝ አይደለም። እባክሽ ተረጋጊ። አሁን ከቤት ውጭልኝ፣ ቀጥ ብለሽ ከቤት ውጭልኝ። ውጭልኝ አልኩሽ እኮ። እናቴ ወዴት እሄዳለሁ? ምን መሄጃ አለኝ? ልጅሽ እኮ ነኝ። እሷን አምነሽ ልጅሽን ልጠያት ነው? ልጅ አይደለሽም። እኔ ሌባና አመንዝራ ልጅ የለኝ። ስንት ዓመት አስተምሬ ስንት ዓመት ለፍቼ መጨረሻ ግን ይሄ ነው። ፎቶውን በአይኔ በብረት ነው ያየሁት። አሁን ልክ እጄ ነው። ውጭልኝ፣ ውጭልኝ። አይንሽን ማየት አልፈልግም። እናቴ ከአንቺ ውጭ ምን መሄጃ አለኝ? የት አባት እሄዳለሁ? አትሰሚም እንዴ? ውጭ ተባልሽ እኮ። እናትሽን ከዚህ በላይ ባታሰቃያት ጥሩ ነው። ዳግመኛ ፊቴ እንዳታዩ። በሞት ራሱ መቃብሬ ላይ ታቆሚ። ድሮም ልጅ አልነበርሽም። ከዚህ በኋላ ማትወኝ። ምንም ቢሆን ባዳ ባዳነቱን አይተው። ምን ባዳ? እሺ፣ በጣም አመሰግናለሁ። ሆ እቻ አሮጊት ያማታል እንዴ? አየሽው አይደል የመልስ ምትይ? ገና ምን አይተሽ? አሁን እናት የለ፣ ፍቅር የለ፣ ቤት የለ። ሚስጥርሽ እንዳያሽ እዛው ጎዳና ትሞቻታለሽ። ልቀቂኝ፣ እንዳንኪኝ። አንቺ ምን ትከፈልሽ? ውጪ ከቤቴ። ለምን ፈጣሪ፣ ለምንድን ነው ይሄ ሁሉ በእኔ ላይ እየደረሰ ያለው? እኔ እኮ ትዬን ለማዳን ነበር የሞከርኩት። እውነቱን ለመግለጽ ብቻ ነበር የሞከርኩት። ግን ምላሹ ይሄ ይሁን። ይኸው ከእናቴ ጋር ተለያየ። እናቴ እንደ ጠላት አየች። አንድም ቀን ደስ ተናግራኝ አታውቅም ነበር። ጭራሽ የሰው ልጅ ነሽ አለችኝ። የምር አንተ እንደዚህ እንዲሆን ትፈልጋለህ? አውቃለሁ የስጋ ልጇ ስላልሆንኩኝ ነው እንደዚህ ተናገረችኝ። በስተመጨረሻም የልቧን ተናገረች። ከሆዷ ስላልወጣው ነው አይደል? ብትወደኝና ደሜ እሷ ቢሆን ኖሮ ሌባ ብሆን እንኳን አታባረኝም ነበር። አመንዝራ ብባል እንኳን ትመክረኛለች እንጂ አውጥታ አጥለኝም ነበር። ምንድን ነው ያደረኩት? የገዛ ልጄን ከቤት አዋርጄ ያስወጣኋት። እሺ የት ሄዳለች? ያቺ ቀበጥ ስላለችን ብቻ አመንኳት። ፎቶ እውነት ቢሆንስ? እውነት ቢሆን እንኳን ወጣትነት አሳስቷት ይሆናል። እናት ልጇን ስታጠፋ ትመክራለች እንጂ ለጅብ ትሰጣለች። ይቅር በይኝ የኔ ልጅ፣ ይቅር በይኝ። ተመለሽልኝ የኔ ልጅ። እኔ ክፉ እናት ነኝ። ብሌንን ማባረር አልነበረብኝም። ቆይ እየሰረቀችን ባይሆንስ? እውነት ቢሆን እንኳን መክሬ ማለፍ ነበረብኝ። ተሳስቻለሁ። ቃል ብሌንን እንደምጠላት እያወቅኩኝ እንዲህ ማለት አልነበረብኝም። ወይኔ ምንድን ነው ያደረግኩት? አጥፍቻለሁ፣ በጣም አጥፍቻለሁ።
ዛሬ የፈለገ ቢሆን እነግራታለሁ። ከዓመታት በኋላ እናቴ ልጄ ብላ ትጠራኛለች። ብቻ ዛሬ እግሯ ስር ወድቄም ቢሆን ልጅሽ ዳግም ነኝ። ጠፍተሽብኝ በናፍቆት ብዙ ተሰቃይቻለሁ። አንቺም ከዚህ በላይ እንደተሰቃየሽ አውቃለሁ እላታለሁ። የመጣው ይምጣ። ከዚህ በላይማ መታገስ አልችልም። ማዘርዬ እንዴት ዋሉ? እዚህ ምን ትሰራለህ? ማለት አልገባኝም። ምን ልሰራ መጣህ እኮ ነው የሚለው። አይ ዝም ብዬ ነው። በዛው ማስቤዛ የሚሆን ነገር አምጥቼ ነው። እንዳታስቀምጠው። ማዘር ምን ሆነሻል? እኔ እኮ ቆይ ግን ምን ፈልገህ ነው ይሄን ያስከው? ልትደልለኝ ነው ወይስ የልጄን ዋጋ ልትከፍለኝ ነው? የልጄን ዋጋ? ምን እያልሽ ነው? እኔ እኮ ዳግም ነኝ። አውቃለሁ። እሺ የልጄን ህይወት ያበላሽ ሴጣን መሆንን አውቃለሁ። ቆይ ግን ምን አስበህ ነው የመጣኸው? አሮጊቷን በዚህ ዘይትና ስኳር ደልላታለሁ ብለህ ነው? ከዛ ልጇን እንደፈለኩ ጫወትባታለሁ ብለህ ነው? ማዘር ምን እያልሽ ነው? እኔ ደግሞ ከመቼ ወዲህ ነው እንደዚህ ነገር ማድረገው? እኔ ለብሌን ስማና ትጥራ። አንድ ልጄን በአንተ ምክንያት ከቤት ያባረርኳት። ምን? ብሌን አባረርሻት? ለምን? አዎ አባረርኳት። እንዳንተ አይነት እባብ መሀላችን ገብቶ አበጣበጠ። የማረባ እናት በመሆኔ በአንተ ምክንያት ልጄን አባረርኳት። ይሄ ሁሉ ነገር የመጣው በአንተ ምክንያት። ማዘር ተሳስተዋል። ነገሩ እኮ እንደዛ አይደለም። እኔና ብሌን እኮ ምንድናችሁ? ፍቅረኛሞች? ፍቅር ማለት እንዲህ ነው? እሷን ጎዳና ላይ ጥለህ አንተ ለኔ እዚህ ቀይ ይዘህ ትመጣለህ። አንተ የሰው መርገምት! ውጣልኝ! ውጣልኝ እኮ ነው የምልህ። ማዘር እባክሽ አንዴ ስሚ። እኔ እየጠፋሁ ውጣልኝ! ዳግመኛ በዚህ ሰፈር እንዳላይክ። የልጄን ዕድል የዘጋህ እርኩስ! ሂድና ፈልጋት። ልጄ አንድ ነገር ብትሆን ካንተ ራስ አልወድም። ውጣልኝ! ውጣልኝ አልኩህ እኮ! ውጣልኝ! እናቴ ልጅሽ እኮ ነኝ። ልጅሽን እንደ ውሻ እንዳስወጣሽው ስታቂ እንዴት ታዝኝ ይሆን? አሁን ብሌንን ፈልጌ ማግኘት አለብኝ። ይህ ሁሉ ስራ ደግሞ የቃል ነው። ቃል እገልሻለሁ። ይህንን ያደረገችውማ ቃል ናት። እሷ ነች ብሌንና እናቷን ያጣለችው። እኔንም እናቴ እንደዚህ እንድትሆን ያደረገችው እሷ ነች። ስለዚህ ዋጋውን ነው የምሰጣት። ዳግሜ መጣ። ምን ያደረገች? ለምንድን ነው ማትያት? ለእናቷ ምን ብለሽ ነው ያሸሻት? ዳግም ለቀቀኝ። አንቺ መርዝ! እናትና ልጅ የለየሽ እርጉም! ቆይ ምን አደረገች? ብሌን የት ነው ያለችው? ንገረኝ፣ የት ነው ያለችው? በቃ ከተንኮል ውጭ ምንም ፍላጎት የለሽም ማለት ነው? ዳግም እባክህ ልቀቀኝ። እኔ ምንም አያውቅም። ዘሎ ያነቀኝ። አንተ አውሬ! ቤቴ ገብታ ልጄን ልትደፍር ነው? አንተ ማትረባ! ሰላም፣ መጀመሪያ የልጅሽን አጸያፊ ስራ ስሚ። ዝም በል። የምናባክ አጸያፊ ስራ ነው። አሁን ሌላ ችግር ሳይፈጠር ከቤት ይወጣል። እኔም እወጣለሁ። ግን እቺ የምትሻሽላት ልጅሽ ምን እንደሰራች ስሚ። ለብሌን እናት ማይረባ ነገር ቀባጥራ እናትና ልጅ አላይታ ነው የመጣችው። ይኸውም ብሌን የት እንዳለች አይታወቅም። ማም ዝም ብሎ ነው፣ አትስሚው። ዝም ብሎ ነው የሚያወራው። ይህ ሁሉ ደግሞ በእኔና በብሌን ፍቅር ቀንተሃል።
ቃል እኔን ከብሌን ነጥቃ የራሷ ለማድረግ ትፈልጋለች። ለዛ ነው ብሌን በማታውቀው ነገር እየገባች የምታሰቃያት። እሱ እንደሚሆን እያወቀች ብሌንን ባገኘችው አጋጣሚ ታሰቃያታለች። ይኸውም ብሌን ከቤቷ የለችም፣ ወጥታለች። ምንድን ነው የምታወራው አንተ? ቃል እኮ አዎ ቃል እኔን ትወደኛለች። ብዙ ጊዜ አብረን እንድንሆን ትጠይቀኛለች። እኔ ግን ብሌንን ነው የምወደው። ለዛ ነው ነጋ ጠባ ክፉ የምትሆነው። ይህ በቃ ብሏት ዛሬ ደግሞ ለብሌን እናት መጥፎ ነገር ነገረቻት። ከዛ እናትና ልጅ አጣላች። ይኸው ብሌናው መንገድ ላይ ወድቃለች። የት እንዳለች ራሱ አይታወቅም። ቃል እውነቱን ነው? ብሌንን ከእናቷ ጋር አጣልተሻል? ማም ቆይ አንዴ ላስረዳሽ። እንደሱ አይደለም። እውነቱን ነው ወይ? እናትና ልጅ አጣልተሻል? አዎ፣ ግን ራሷ ናት የጀመረችው። ዝም በይ አንቺ ጨካኝ! እንዴት እንዲህ ታደርጊያለሽ? ጠዋት ብሌን ካልወጣች ስትይ መጠራጠር ነበረብኝ። ዳግም በቃ ብሌንን እንፈልጋት። በቃ ልብስ ቀየር ይመጣል። እሺ በቃ እኔም ቀይሬ እመጣለሁ። እኔ ምን አይነት ሰው ነኝ? ልጅ ሰጠኋት። ብሌንዬ ይቅር በይ፣ ይቅር በይ ልጅ። ከየትም ብዬ ፈልጌ እመጣሻለሁ። ሄሎ ሄሎ ባይሉ ችግር ተፈጥሯል። የምን ችግር? ብሌን ከዚህ ቤት እንድትወጣ አድርጋን ነበር፣ ግን ደግሞ ከቤቷም ጠፍታለች። እና ጥሩ ነው። አይ አሁን ለሰላም የሚፈልጓት ወጥቷል። ደግሞ ታውቃለህ እኮ ሚስጥራችንን ሁሉ ታውቃለች። ዛሬ ራሱ እኮ ለሰላም ደብዳቤ ጽፋ ልሰጣት ነበረ። ምን ብላ? በሌላ ሰው ስም አድርጋ እኔ እሷ ልጅ እንዳልሆንኩና ሁሉንም የምታውቀው ሚስጥር ልትናገር ነበረ። ደግነቱ ግን ደብዳቤውን ሰላም ሳታነበው እኔ ደረስኩባት። እሺ ስለ እሱ አታስቢ። አሁን የት እንዳለች ታውቂያለሽ? አይ አላውቅም። ከእናቷ ጋር ተጣልታ ነው የወጣችሁ። በእርግጠኝነት ደግሞ እዚህ ሰፈር ነው የምትሆነው። እሺ እኔ ራሴ ፈልጌ ያገኛታለሁ። እሺ ሄሎ ጨረስክ? አሁኑኑ ፎቶ ልክልሃለሁ። እዚሁ ሰፈር ነች፣ ፈልግ አግኛት። ከዛ በኋላማ እንደፈለክ አድርጋት። ጨርሻለሁ። ልጄ ያለች የት ብዬ ልፈልጋት? ልጄ ምን ሆነሽ ነው? ልጄ እናትሽ እየፈለኩሽ ነው። የት ነው ያለሽው ልጄ?
አገኘሁሽ አንቺ የማትረቢ